አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ዋላችሁበት ሁላችሁም አላህ ሱብሃነሁ ወተዓላ ይጠብቃችሁ። አገራችን አላህ ሰላም ያርግል። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ የምታበረታቱኝ በሆኑ ደግሞ ከልብ ነው የማመሰግነው። ስለ ኤልሳ አባት ጉዳይ ዛሬም አዲስ ነገር ተከስተዋል። ያው ትላንት እንዳያችሁ ኤልሳ እናቷ እንዳበደች መንገድ ላይ እንደወጣች አባቷ ደግሞ ታሞ እንዳለ ሌላ ሚስት እንዳገባች ነው የተናገሩት ተነበረው ያጎቷ ልጆች። ኤልሳ እናቷ ፍለጋ ወደ ሀገር ቤት እንደሄደች ከዛ በኋላ እንዳልተመለሰች አጎቷ ደግሞ እሷ ፍለጋ በወጣበት በዛው እንደቀረ ትላንት ያጎቷ ልጆች ተናግረው ነበረ። ኤልሳ ፍለጋ በወጣበት አባታችን አጣ ነው። አሁን እነሱም ኤልሳም ሆነ እናቷም የት እንዳሉ የት እንደገቡ አናቅም። እባክህ ተባበረንና ኤልሳን ሆነ እናቷም እንደ አባታችን አንድ ልባችን እንድናርፍ ፈልግልን፣ ተባበረን። ወይ ሞቷልን ወይ በህይወት አሉን ብለን አንድ ውሳኔ አልወሰንም። ስለዚህ እባክህ ፈልግልን ብሎ ነው የለመኑት ነበረው። ያው እሱም ፍቅረኛው ናት፣ የሚወደው ሚስቱ ናት። የፈልጋት ነበረ ግን አልተገኘም። ዛሬ ደግሞ የአባቷ የቅርብ ወዳጅ የሆነ ብዙ ሚስጥር የያዘ ብዙ የኤልሳ አባት መረጃ ማስረጃ ሁሉ ነገር የያዘ አብሮ ሰርተው አድገው የዚህ የደረሱ የአባቷ ጓደኛ ተገኝቶ እያንዳንዱ ሚስጥር ነው ያወጣው። ያ ሚስጥር ምንድን ነው? እንደታወቀ ባለፈ እንደሰማ ነው የኤልሳ አባት ሁለት ወንድማሞች እንዳሉት የእናት አባታቸው ንብረት የሶስት ተካፍለው እነዛ እንደፈለጉ ሲጨፍሩ እሱ ደግሞ ጥሩ ቢዝነስ ላይ ያውሉት ድርጅት እንደከፈተ በጣም ጥሩ ሰው እንደሆነ ሰምተን ነበር። ዛሬም ጓደኛው ደግሞ በድጋሚ ይሄ ነገር ተናግረዋል። እነሱ እንደፈለጉ ሲጨፍሩበት እሱ ደግሞ ከተማ ላይ መጥቶ ሱቅ ከፍቶ የዚህን ያክል ደርሶ እኔም ጓደኛው ነበርኩኝና ከኔ ጋር ስራ ብሎኝ ከክፍለ ሀገር ተነስቼ መጣሁኝ። የሰራን 4 አመት በሙሉ እዛ ከሰራን በኋላ የራሴ ድርጅት ከፍቶልኝ እንደ ስጦታ አበርክቶልኝ ካሁን በኋላ ከኔ ጋር ቆም፣ የራስህን ስራ ጠንክር ብሎ በየጊዜ መጥቶ ያየኝ የጎደለ ነገር ሲሞላልኝ አብረን የሰራን እንደዛ ጥሩ ትሁት፣ የተቸገረ ሚያበላ ሰራተኞች በጣም የሚከባከብ ጎዳና ላይ የወደቀ የተቸገረ ሰውን አንስቶ ቤቱ የሚያስገባ ልብስ የሚያለብስ በጣም ጥሩ አባት ነበር የኤልሳ አባት። ግን ወንድሞቹ እሱ እንደዚህ ስላለፈለት እንደነሱ ስላልጨፈረበት ብሎ የዚህ ደረጃ ስለደረሰ በጣም እልህ ይዘዋቸው ሁሌ ይከታተሉት ነበረ። ሁሌ ሊያጠፉት ነው የሚፈልጉት የነበረው። እሱ ደግሞ ስራው ተቋቁሞ ጥሩ ደረጃ ላይ ደርሶ አግብቶ ወልዶ በጣም ጥሩ የሆነች ሚስት ነበረችው። ግን እነሱ ነው ለዚህ ሁሉ ያበቁት፣ እነሱ ናቸው። በመጨረሻ ባልታወቀ ምክንያት እንደዚህ በሽተኛ አድርገው ወደ ክፍለ ሀገር ላኩት። እኔ ያላደረኩት ነገር የለም፣ ያልጣርኩት ነገር የለም። ግን ከስር ይከተሉኝና ከዚህ ስራ ብትወጣ ይሻልሃል፣ እንደሱ ቤት ነው የምናስቀረህ፣ ልጆችህ እንዳታሳድግ ነው የምናደርገህ፣ ከዚህ ስራ ውጣ፣ አቁም፣ እኛ ወንድማችን ነው ብሎ ይከታተሉኝ ነበረ። ብዙ ጊዜ ህይወቴ እሰጋ ነበረ። ብዙ ጊዜ ተመትቻለሁ። ብዙ ጊዜ በየትኩበት በሙሉ ሰው ነው የሚከተለኝ። መውጣት መግባት አጣሁኝ። ልጆቼ እንኳን መውጣት መግባት አጥተዋል። ይሄ በሙሉ የእሱ ወንድሞች ናቸው። አቶ ደረጀ የሚባል ነው የዚህ በሙሉ ያደረሰው። እሱ አሳሞ ወደ ክፍለ ሀገር ከሸኙት በኋላ እሷ ሆነ ብላ ስራዋ ተቆጣጥራ የሰራችን ነበረ የኤልሳ እናት። ከዛ በኋላ እሷም እንደዚህ ሰው የላኩባት እንዴት ለወንድማችን አንቺ ትሰሪያለሽ? ይህ ንብረት ለኛ የሚገባ ንብረት ነው። አንቺ ምን ቤት ነሽ? ምን አገባሽ? ብሎ ቁም ስቃይ ያሳጠዋት። አንዴ ክፍለ ሀገር አንዴ አዲስ አበባ፣ አንዴ ክፍለ ሀገር አንዴ አዲስ አበባ ስትሆን መጨረሻ ደግሞ ከሱ ጋር እንድትለይ አድርገው የሆነ ነገር አስነክተው ከሱ ጋር እንድትለይ አደረጓትና ሌላ ሚስት ዳሩት። ያ የተዳረችው ደግሞ ከእነሱ ጋር እዛ ድርጅት የአቶ ኤፍሬም ድርጅት ውስጥ የምትሰራ ሰላይ የሆነች ተገዝታ ነው እንጂ እውነትም የኤልሳ አባት አግብታ አይደለም የምትኖረው። ወሬ ልታመላልስ ብር ተከፍለዋት የኤልሳ አባት ምን እንደሚያወራ ምን እንደሚያደርግ ከማን ጋር እንደሚያወራ ከማን ጋር እንዲገናኝ እያንዳንዱ መረጃ ልታቀብል ነው እዛ የሄደችው እንጂ ሚስት አይደለችም፣ ሰላይ ናት። ከዛ በኋላ የኤልሳ እናት ያው እኔ ከባሌ ጋር ፋቱኝ፣ ለምን ልኖር ከለከሉኝ። ስለዚህ
እሱ ወይ ሊሞት ይችላል። እኔም እንደሚያደርጉኝ ስለማይታወቅ ሙሉ የካምፓኒው ሙሉ ማስረጃ በሙሉ አንተ ጋር ይቀመጥ ብላ ኮፒ አድርጋ እሷ ጋር ተቀምጦ ኮፒውን ደግሞ እኔ ጋር ተቀመጠ። ያ መስረጃ በሙሉ ለአንተ ሰጥሃለሁ። ለዛ ነው ቶሎ ብለህ ልጄ ድረስ ብዙ ሚስጥር እኔ ጋር አለ፣ ብዙ ማስረጃ እኔ ጋር አለ ብዬ ጠርቼ ያመጣሁ። ስለዚህ ህይወቴ ያዳነልኝ የብዙ ደረጃ ያደረሰኝ ልጆቼ ጥሩ ቦታ እንዲደርሱ ያደረገ ጓደኛዬ ወንድሜ ነው። ስለዚህ ወንድሜ ያዳንልኝ፣ የወንድሜ ሚስት ፈልግልኝ፣ የወንድሜ ልጅ ፈልግልኝ። ፈልጌ ደከምኩኝ። አሁንም የፈለኩኝ ነው፣ ግን በዛው ልክ ዛቻና ማስፈራሪያ የደረሰብኝ ነው። ስለዚህ አንተ ተባበረኝ፣ ከጎን ሆነ አብረን እንፈልጋቸው። ይሄ ዶክሜንት በሙሉ እሰጥሃለሁ፣ በእጅህን አሁን በእጅ እሰጥሃለሁ። ንብረታቸው ተቆጣጥራ እስኪ እንደሚሆን አድርግን ብሎ ነው ለምኖ ነው ማለት በቃ ተማጽኖ ነው የነስራይን የነገረው። የነስራይን ባይማጸነውም አንድ ቤተሰቦቼ ናቸው አባቶቼ ናቸው ብሎ ነው ይሄ ነገር የሚሰራው። ምክንያቱም ኤልሳ ፍለጋ በጀመረው ሰዓት ነው። ከዛ በኋላ ያቺ ስለላ ወይስ ሚስት ተብላ የተገበችው ህይወት የምትባለው ቤተሰቦቿ ተገኝተው ቤተሰቦቿ ያወሩትን ሚገርም ነገር ነው የተናገሩት። ለብዙ ለ4 አመት ነው የ3 አመት በሙሉ አናገኛትም፣ አታወራንም። ጥሩ ደረጃ ላይ ተሰራ ነበረ። እዛ ስራ አስኪያጅ ሆና ነው የምትሰራው ነበረው። በስራዋ በጣም ጎበዝ ነበረች። አቶ ኤፍሬም ደግሞ ወይስ የኤልሳ አባት በጣም ጥሩ ልጅ ሰዎች እንደሆኑ እሷን እንደሚረዷት ትነግረን ነበር። ከዛ በኋላ ጠፋችብን፣ ግን በየወር ብር ይገባልን ነበረ። ከዛ ከቆይታ በኋላ እሷ ደወለች፣ እንዳትመጡ እኔ ደህና ነኝ ምናምን ብላ ነው ሌላ ቦታ ሂጄ ስራ የሰራሁኝ ነው ብላ ነው ብዙ አመት የቆየች የነበረው። የሆነ ጊዜ ደግሞ ያፈላለግን እዛ ክፍለ ሀገር ሂዳ እንደምትኖር ተነገረን። ስንሄድ ጊዜ እንዳትመጣ ቤቴ ብላ የክፍለ ሀገር ከተማ ትንሽ ከተማ በሄድኩት በ3 ቀን መታ ነው ያገኘችኝ። ከኛ ጋር ልትገናኝም አትፈልግም በምንም ነገር። እንደውም ፍቅረኛ ነበራት፣ ሽማግሌ ተልኮ ሁሉ ነገር ያለቀለት ፍቅረኛ ነበራት። በእሷ የመጣ አብዶ የሆን ነገር ሆኖ ህይወቱ አትፍተዋል። በእሷ በእህታችን ምክንያት እህታችን በአይናችን ማየት አቃተን። ጠፋችብን እህታችን። የሆን ነገር ነው የሆነችው፣ ሳትፈልግ በግዷ ነው የሄደችው። እንደውም የሆነ ጊዜ ስልክ ስታወራ ጊዜ ውላችን አላለቀም ወይ ይህን ያህል አመት እዚህ ቆይቻለሁ፣ ውሌ እኮ የዚህን ያህል አመት አልነበረም፣ ወንድሜና እህቶች ጥዬ ነው የመታሁት በቃኝ ብላ ስታወራ ሰምቻታለሁ ብላ ነው እህቷ ያወራችው። ስለዚህ እሷ ወዳ ሳይሆን ተገዳ ነው። ምክንያቱም ባለ ሀብቶች ከጀርባቸው ሁሌ ሙሲባ ነው የሚኖረው፣ ሁሌ መጥፎ ነገር ነው የሚሰሩት። ጥሩ ነገር ከፊት ለፊት የሰሩና ከጀርባቸው ግን ሰውን ያሰቃያሉ። ስለዚህ ያ ስለሆነ ቶሎ ብላችሁ ይሄ ነገር አስተካክሉልኝ ነው ያለችው ያሉ ተነበረው። እና መጨረሻ ደግሞ ምን ይሆን የት ደርስ ይሆን? ኤልሳስ የት ገባች ይሆናል? በመጨረሻ የኤልሳ አጎቶች ምን ጉድ እንደሰሩ የኤልሳ አባት ወንድም እያንዳንዱ ማስረጃና መረጃ ሚስጥር በሙሉ አውጥቶታል። የነስራይን አሁን ጥሩ ደረጃ ላይ ደርሰዋል። ምክንያቱም ኤልሳ የት እንደደረሰች ያውቃል። የኤልሳ አባት ንብረት በሙሉ ማስመለስ ይችላል። ለምን ሙሉ የድርጅቱ ፋይል በሙሉ በነስር አይነ እጅ ገብተዋል። መቼም ሰው ጥሩ መጥፎ ካልሰራ ጥሩ ከሰራ መልሶ በሌላ ሰው ነው የሚከፍለው። መጥፎ የሰራ ሰው ራሱ የቆፈረው ጉድጓድ እንደ ኤልሳ አጎት ራሱ ነው የሚገባው። የኤልሳ አጎት ባለፈ የራሱ ባጠመደው ወጥመድ ራሱ ነው የገባው። እስር ቤት እንዲወረወር ነው የተደረገው። ስለዚህ በሱ ዙሪያ ያሉ ሰዎች በሙሉ የኤልሳ አባት እንዲታመም ያደረጉ ህዝቦች በሙሉ ኤልሳ እንድጠፋ ያደረጉ ሰዎች በሙሉ የእጃቸው በቅርብ ማግኘት አለባቸው። ኤልሳ ደግሞ ከእናት ዋጋ በቅርብ አግኝቶ የነስራይን ከአባት ዋጋ ከእናት ዋጋ ከነስራይን ጋር መጀመሪያ ከነስራይን ወይም ከሉል ያላቸውን ፍቅራቸው ቀጥለው ትዳራቸውን መስርተው እናቷና አባቷ ተገናኝተው በአንድ ኑሮ ደስተኛ የሚሆኑበት ጊዜ ቅርብ ያድርግልን። ደግሞ አልጠራጠርም። ለምን ኬዙ የያዘው ጀግናችን ስለሆነ ምንም ነገር ማይበግረው። እንኳን የራሱ ኬዝ የሌላ ሰው ኬዝ እኮ በስርዓት አስይዞ በህግ ልክ ሂዶ ማንም ሳይጎዳ ራሱ ተጎቶ የሚሰራ ጀግና ነው። ስለዚህ ዛሬ ኤልሳ ምን ላይ ወድቃ ይሆን? እውነቱን እናቷ አብዳ ይሆን? እውነታ እናቷ አረብ ሀገር ሂዳ ይሆን? ይሄ የተገደለውስ አጎቷ ማን ገድሎት ይሆን? የማን እጅ አለበት? ለምን በዛ ሰዓት
የኤልሳ አጎት ለቅሶ ብሎ ለ15 ቀን ሂዶ የቆየበት ምክንያት ከዚህ ኬዝ ጋር የተያያዘ ሊሆን ይችላል። የኤልሳ አባት ጓደኛስ ለምን በዚህ ልክ ሊያስፈራሩ ቻሉ? የኤልሳ አባት ድርጅት የምትሰራ ልጅ ለምን ሰላይ እንድትሆን ከኤልሳ አባት ጋር እንድትጋባ የተደረገችው? መገባት አይደለም ያውቆ እናጋባህ ብሎ ወንድሞቹም ከኤልሳ አባት ጋር አብሮ የሚሰራ አቶ አሸናፊ የሚባለውን አቶ ኤፍሬም የሚባለውን ተመሳጥረውን ይሄ ነገር ያደረጉት ትዳር መያዟ ሳትሆን እሱ ጋር ቁጭ ብላ ወሬ እንድታቀብል ነው ብር የሚከፈላት። ለምን ይሄን ሊደረግ ቻለ? ራሱ በከፈተው ስራ በራሱ ብር በከፈተው ሰርቆ አይደለም። ከኋላ መጥተው ከኔ ጋር ተጠግዳችሁ ስሩ አብረን ሰርተን እናድግ ባላቸው ሰዎች ናቸው ዛሬ የተከዳው። ጥሩ በሰራ ሰው አንዳንድ ሰው ጥሩ በሰራ መጥፎ ሰው ያጋጥሙ፣ ግን ዙሮ ዙሮ ራሳቸውን ዋጋ የሚከፍሉበት። ጥሩ ከሰራችሁ መቼም ቢሆን ወጥቃችሁ አትወጥቁ። ሰው የዘራውን ነው የሚያጭደው። ስለዚህ እነዚህ ወንጀለኞች ለእጃቸው እንዲያገኙ ሁላችንም ከነስር አይን ወይም ከልዑል ጎን መሆን አለብን። ኤልሳ መገኘት አለባት። የሆነ ቦታ ነው ያገቷት እንጂ እውነት ኤልሳ የትም አትሄድም። ለምን? ህፃን አይደለችው። እናቷ ፍለጋ ነው የወጣችው። ስለዚህ ተመልሳ የሆነ የሚከታተላት ሰው ስላለ ወይ እናቷ ፍለጋ በወጣችበት በዛ አግተዋት ነው። ይሄ በሙሉ የአጎቷ እጅ ነው ያለበት። አጎቷ የትንሽ ቀን ነው እንጂ ሚስጥሩ በሙሉ ያወጣዋል። ሳይወድ በግዱ ሚስጥሩ ያወጣዋል። ለምን? በሁሉም መረጃ እንደተደረሰበት አውቀዋል። ስለዚህ ለማንኛውም ኤልሳ ከእናቷ ጋር ተገናኝታ ሰላም ፈጥራ ከልዑል ጋር ተገናኝቶ ሰላም ፈጥሮ የሚኖሩበት ጊዜ ቅርብ ያድርግልን። የተበደሉ በሙሉ ፍትህ አግኝተው በሰላም እንዲኖሩ፣ ይሄ ሰውን የሚጨኩኑ ሰዎች ደግሞ የእጃቸውን አግኝተው